ሰርግ የወንድምሽን ሰርግ ከዛ እዛ ሌላ ሴት ተዋውቆ መጣ። 15 ቀን ቆይቶ ሌላ ሴት ደግሞ በእኔ ላይ ተዋውቆ መጣ። እንግዲህ አስቢው አማች ቤት ሄዶ በሚስቱ ቤተሰቦች ጋር ሄዶ ሌላ ሚስት ጨምሮ መምጣት። ከዛ በኋላ አንቺ ስልኩን እንደጠለፍሽው ስለማያውቅ ያሙሻል። ልጅቷ በእህትነት ምናምን ስትለው ሚስቴ ጋር ተጣልቻለሁ ይላታል። እንደዛ ከለ እኔም ገንዘቤን ደግሞ መያዝ ጀመርኩኝ። ያኔ መላኪን ተውኩኝ ማለት ነው። ትንሽ ብር ነው የከሳሽው። ሞባይል የገዛሽለትና ለሰርግ ላክሽለት ሌላ ልከሽለታል። ወደ ያው በጠቅላላ እስከ ስልኩ ወደ 120 ምናምን ሺህ ብር ደርሷል። አይ ለምን ኦኬ 120 ሺህ ምን አላት? እሺ አሁን ከዛ መጨረሻ ላይ እሱ ራሱ ካንቺ የበለጠች ይዣለሁ ምናምን ነገር አለኝ። ሲያንቀጨቅጭ የድምጽ ማስረጃ ሁሉ ነገር ይዣለሁ ማለት ነው የሚለኝ ሁሉ። ስትጣሉ ስታናድጁ ሊያናድድሽ ካንቺ የተሻለ ይዣለሁ አለሽ? እኔ ማለት በገንዘቤ እንዲይዘው ፈለገ። እኔ ደግሞ አልፈልግም እንደዚህ። ገንዘብ አልፈልግም ስትይ ካንቺ የተሻለ ይዣለሁ አለሽ? እኔ ገንዘቤን ያስኩኝ አልክም አልኩኝ። ያለውን ነገር የሚያንዳንዱ መረጃ ያኔ መግባት ባለብኝ ሰዓት እየገባሁ እከታተለዋለሁ። መጨረሻ ላይ የልጅቷ ፎቶ ለወንድሙ ልኮ ይችላ ገባ ነው ይለዋል። ወንድምየውም ደግሞ ይችም ከዛች እንዳትብስ ምናምን ይለዋል ማለት ነው። እኔ በቃ የራሳቸው እኔ የነሱ ሚስጥር እዚህ ጋር ማለት ለወንድሙ ስላንቺ ምን ብሎ ቢያወራለት ነው ወንድሙ ይቺን ላገባ ነው ብሎ ሲልክለት ይቺን ከዛች ባሰች እንዳትሆን ያለው አንተ ስላንቺ ምን ብሎ ቢያወራለት ነው? በቃ ያን ያለ አይደለ ትልቅ ናት ይላሉ። ያሙሻል። እኔ አሁን አግብቻ አላውቅም፣ ግን አግብታ አውቃለች ምናምን ብለው ሁሉ እስከዛ ድረስ አምቶኛል። እኔ አግብቻ አላውቅም። የመጀመሪያ ነው እሱ ሲጀመር። ለማን ነው አግብታ ታውቃለች? አግብታ የፈታቻ ብሎ ያማሽ ለልጅቷ እዛ እኛ አካባቢ ላሉ ሰዎች ማለት ነው። እነሱ ጋር ቁጭ ብሎ እንደሚያማኝ ያኔ ደግሞ መጥቶ ለእኔ ይነግረኛል። ከዛ ነገረኛህን አምጣ ምናምን ብዬ ሲይዘው በዛ ጭራሽ ልንስማማ አልቻልንም። እንዲህ እያደረገ ምናምን ብዬ በቤተሰብ ፋዘሩ አስታረቁን፣ ሽማግሌ ማለት ነው። አሁንም ክትትልን ስጀምር እሱ ያኔ ከበፊቱ እየራቀ መጣ ማለት ነው። መጨረሻ ላይ እኔም ያው የልጅቷን ፎቶ ይችላ ገባ ነው ብሎ ሲልክ ከዛም በኋላ ያው ድምፄን አጥፍቼ ክትትልን ጀመርኩ። ስከታተል ቀለበት ሁሉ እያሰረ በእኔ ኒካ ላይ ማለት ነው። አንድ ሰው ጦርነት ላይ ገብቶ የምታመሽግ ከወጣሽ ያው ትገደያለሽ ወይም ስለዚህ ደፍጠሽ ነው መዋጋት መቻል ያለብሽ። ከዛ ክትትሌን ጨረስኩ። መጨረሻ ላይ ትላንትና ነው ሽምግልና ነበረ ማለት ነው። ቤተሰብ ተጠርቶ ከኔም ከሱ ያኔ ያለውን መረጃን እኔ ይዣለሁ። እህቱ ትላንትና ሽምግልናው ካለቀ በኋላ ደወለች በሱ ስልክ፣ እሱ ስልክ ላይ ማለት ነው። ከዛ እኔ አነሳሁት፣ ምክንያቱም ሁሉም ነገር እንዳለቀ ሳቅ መረጃንም ይዘው መረጃ ይዣለሁ። እያንዳንዱ ነገር ስለያዝኩ ደውላ ባለጌ ነሽ አለችኝ። ባለጌ ነኝ ሳልሆን ወንድምሽ በእኔ ላይ ሌላ ሚስት ይዞ እያየሽ ዝም ስትይ እናንተ ናችሁ ባለጌዎቹ አልኳት። ከዛ ሰደበችኝ። እኔም ለማስተባበል ያልሞከራችሁም አናውቅም ነበር ወንድማችን ባንቺ ላይ ሌላ ጥፋተኛ ነሽ አለች። ጥፋተኛ አንቺ ነሽ ወንድሜ አልነበረም አለችኝ። እኔ ብሬን መላኬ ነው ጥፋቴ? ምንድነው ጥፋቴ? እኔ ሰዓት የቤተሰብ ሚስጥር እያዳመጥሽ አለችኝ። እኔም ያኔ ዝም አልኩ፣ ምክንያቱም እኔ የምፈልገውን ነገር መረጃንም ስለያዝኩኝ። ወንድሜ እንደፈለገ ይማግጥ፣ አንቺ ግን አትከታተይው፣ አትስሚው፣ ባላየላሽ በይ እኮ ነው። ገባሻ? ገብቶኛል። እንደዛ አደረገች። መጨረሻ ላይ ያው እሷን በብሎክ ዘጋሁ። ቤተሰቦቹም በጣም በቃ እኔን ይቅርታ ብለው ብሩንም ደግሞ አልፈልግም ብሬን ይሰጠኝ ብዬ ነበረ። ሽማግሌ እኛ ዋተን እንሰጠሻለን ምናምን ሲሉኝ አይ ከሽማግሌ አልቀበልም ይቅር ብያለሁ ብዬ በዛው ተለያየን ማለት ነው። ትንሽ ብር ነው ጦስ ጀግና ብዙ ሳትበይ አመለጣ ነው። ክትትሉ ነው የጠቀመኝና እናንተም ከዚህ ነገር ልትማሩበት ማለት ነው። አይ ተከታተሉ እንዳትተይ እንደዚህ ከተከታተሉ ማለት የሚታሰብም አይደለም።
በጣም በጣም ችግር የለውም። ብር እስካልሰጡ ድረስ አይጠራጠሩ፣ አይፈትሹ። ስልክ መፈተሽ፣ ይሄ ስልክ መጥለፍ ጥሩ አይደለም። ምክንያቱም እኔ እኮ እስካሁን ድረስ የቤተሰብ ሲያሙኝ ምን ሲሉኝ ሁላ እኮ ምንም ማለት ምክንያት አድርጌ አልተነሳውም። ለምን እንዲህ አላችሁኝ፣ ለምን እንዲህ አልከኝ እኮ አላልኩም። ያኔ በእኔ ለሌላ ሴት ሲያገባ ቀለበትን ማሳወቁ ለወንድሙ መላኩ ያ ነገር ነው። ለምን በእኔ ተቀምጬ አረብ ሀገር አንቺ ሽንት ቤት አጣቢ ቆሻሻ ተብዬ ጥንብርኩሴን አውጥቶ ነው የሰደበኝ። ወላሂ የድምፅ ሪከርድ አድርጌዋለሁ፣ ብዙ ነገር ይዤበታለሁ ማለት ነው። እና እንደዛ ሲሰርበኝ ሽንት ቤት አጠብኩበትን ገንዘብ ሰጥተህ ኒካይን አውርድልኝ ነው ያልኩት። ግን እሱ እኔን ያረከሰ ይመስሉኛል። እኔ ደግሞ ሽንት ቤት አጥቤ ከእሱ በልጬው እኔ ነኝ እንደው እሱን ደግፌ ያዝኩት። እሱ ምንም ያደረገልኝ ነገር የለም። እና መከበር ይገባኛል እንጂ መሰደብ አይገባኝም ነበር። እንኳን ቀረብሽ እንደዚህ የማያከብርሽ ለገንዘብ ብሎ የቀረበሽ አንቺ ገንዘብ ብቻ የሚሆንሽ እንኳን ቀረብሽ አንቺ እንኳን አመለጥሽ። ግን ሌላው ልክ እንዳልቻውን እና መከታተል ቢጀምር ብዙ ትዳሮች ሊፈርሱና ልጆች ያላባት ሊያድጉ ይችላሉ። ምናልባት ማወቅ የሌለባቸውን ነገር ሊያውቁ ይችላሉ። አንዳንዴ ምናልባት ፈጣሪ የሸፈነለትን ነገር በቃ ይሄ ሰው ተጸጽቷል ትቷል ብሎ የቆየ ነገር እንኳን ሊያውቁና ትዳራቸው እንዳልፉ ሊናጋ ይችላል። ስለዚህ ይሄ ስልክ ጠልፎ መከታተል እኔ አልደግፈው። እንዳታደርጉ እንደዚህ ትዳራችሁ። እኔ አንደኛ እዚያ ቦታው ላይ ተቀምጬ ስለ ጸባዩ ምናምን አላጠናሁም እኮ ስለሱ ማለት ነው። እኔ ድረስ ስራ አለ አይደል? እኔ ወደዚህ ልወጣ ስለሆነ ቀለበት ታሰረ አለ አይደል? እስኪ ብዬ ያው እስካሁን መጥፎ ባህሪ አላየሁም። ግን ጅምር ስለሆነ ኢትስ ኦኬ። ያንቺ ገና ጅምር ነው። አልወለዳችሁም፣ አብራችሁ አልኖራችሁም፣ አልተጋባችሁም። ገና ባለትዳሮች ይኖራሉ እዚህ ውስጥ ብዙ የልጆች እናቶች ይኖራሉ። ስልክ ጠልፎ መከታተል ፍቅረኝነት ኢትስ ኦኬ። ግን ትዳር ላይ ከገባችሁ በኋላ የልጆቻችሁን አባት እንደዚህ ይከታተላለሁ ምናምን ብትሉ አዞ ምንድን ነው የሚባለው? አሳ ጎርጓሪ አዞ ያወጣል ነው የሚባለው። በጣም እኔ ያማለህም የእነሱ ሚስጥር ይሄ ነው ይሄን ተባባሉ ብዬ አልገባኝም። ወንድም ናቸው ነው ይምከሩት። ግን ስለ እኔ የሚያወሩትን ነገር ያው በሆዴ ሰምቼ ዝም ብያለሁ። መጨረሻ ምርጫቸው ወደዛ እንደሆነ ሳቅ እንግዲህ እስካሁን በእኔ መሀላችሁ ነበርኩኝ። ለምሳሌ አሁን አንቺ እንዳወቅሽው እንደሚያሙሽ አሁን አንዲት ሴት ብትጠልፍ የባሏን ስልክና ሰላም ነኝ ሀቡ እህቱ አለች አስገብኝ እያለች ነው። እህቱን ላስገባልሽ? አስገቢያት። እሺ ሜንሽን አርጓት ወይንም እኔ ነኝ ትበል እንትን ማለት ነው። ለምሳሌ ቤተሰቦች የባሏ ቤተሰቦች እንደሚወዷት የምታስብ በሰላም የምትኖር አንድ ሚስት የባሏን ስልክ ጠልፋ ድንገት ሚስትየው እህትየው ለባልየው ሚስቱ ትታማለች። እሱ ምንም ባይል እንኳን ዝም ብሎ ቢሰማ እንኳን እህቱ ታላቁ ስ አክብሯት ወይም ጭቅጭቅ ላለመፍጠር ዝም ብሎ እንኳን ቢሰማ ሰላም የነበረችው አለች ትረበሻለች። እህቱን መጥላት ትጀምራለች። ባታውቅ አታውቅም። እህቱ እንደምትጠላት እንደምታማት ባታውቅ እቺ ልጅ አታውቅም። ሰላም ናት። አለማወቅ ሰላም ነው። ባወቀች ሰዓት ግን ለእህትየው ጥላቻ ይኖራታል። ለእህትየው ጥላቻ ሲኖራት ሴንሲቲቭ ትሆናለች። አስሬ ከባሏ ጋር ልትጨቃጨቅ በጣም ይረብሽ ህጻናት ጋር ሚዩት አድርገሽ ስለሚማሩ ስለዚህ አስሬ ከባሏ ጋር ልትጨቃጨቅ ነው። ገባሽ? ጭቅጭቅ ያመጣል ትዳር ላይ መጠራጠር ምናምን ለባለ ትዳር የሆናችሁ ሰዎች እንዳታደርጉ። ይሄንን ያንቺ ሆነ ያንቺ ነው ካልሆነ ለአንቺ ካላለው ፈጣሪ አንቺ ታምነሽ ለትዳርሽ እየኖርሽ እሱ ካልታመነ እመኝ ፈጣሪ የማይለወጥ ሆነ አንድ ሁለቴ እድል ሰጥቶት አንቺ ፊት ያጋልጠዋል። አንቺ ምንም ሳታደርጊ ምንም ማድረግ ሳይጠበቅብሽ ፈጣሪ ሀቅሽ አንቺ ፊት ያጋልጠዋል እንጂ እንትን ስልክ እንዳትጠልፊ። የታለች እህትየው ስትሉኝ ነበር። ላጤዎች እንጠልፋለን። እናንተ ጥለፉ ፍቅረኞቻችሁን በደንብ አጥንታችሁ አግቡ። ካገባችሁ ከወለዳችሁ በኋላ ግን እንደ አዲስ ጥርጣሬ መጀመር ሁሌ ጥሩ አይደለም። ፈታ ብለሽ ኑሪ፣ ዘና ብለሽ። እሱ ከባለገ ፈጣሪ የት ሄዱ? ፈጣሪ እኮ አለ፣ እሱ ያጋልጥልሻል። አንቺ መጠራጠር መጨነቅ አይጠበቅብሽ። ፈታ ብለሽ ኑሪ፣ ፈጣሪ ያጋልጣል። የሚማግጥ ባል ካለ ያጋልጣችኋል።
ሞልቶልሻል አይደል? ይሞልተናል ውዴ። እህቱ የለችም፣ ውሸታቸውን ነው። እሺ ከሌለች በቃ ሄዶ ረድሽ ማለት ጎበዝ። እንኳን በጊዜ አመለጥሽ። ገንዘብሽንም ልብሽንም ሁሉ ነገር አለ። ይሄኔ ባታቂ ኖሮ እስካሁን ድረስ እየተበላሽ ነበረ። ስፖንሰር ሁኜ እሱ ትዳሩን ከእሷ ጋር ይመራ ነበር። እኔ እዚህ እየሰራሁ ልካለሁ። አንቺ ብር ዘለሙን ይቀጭ ነበር። ቀለበት ያሰሩት በማን ብር ሆነና አሁን አረብ ሀገር ራሱ ሊልክ ሲኦስ እያስተማራት ነው። በእኔ ብር አረብ ሀገር ሊልክ ሲኦስ እያስተማራት ነው። ጀለሴ እያሰማራ ነው። አረብ ሀገር እየላከ ቁጭ ብሎ ሊበላ ከአንቺም ሊያስልክ ከሷም ሊያስልክ። አየሹ እንዳምነቱ ደግሞ የሀገር ሰው ነን ዘመድ ነን ልጅቷ ጋር ምንም አታመጣም አንተ ከወደድከኝ ምናምን ትላለች እሷ ራሱ። ሴቱ ብሶበት ምንም አታመጣም አንተ ከወደድከኝ። ሴቱ ብሶበት ከጠቀማት እኔ ምን አሻኝ ታዲያ። በሰላም እኔ የለፋሁበትን ገንዘቤን መያዝ ነው የምፈልገው። እሱን በሰላም መላቀቅ አለቅ እና እሷን በሰፈረችበት ቁና ብድሩ ይገባታል ኢንሻአላህ። እሱም ባለበት ከሚስቱ ጋር ይመቸው። እኔም አልሐምዱሊላህ ጤና ይስጠኝ እሰራለሁ። ከሌለች በቃ እሺ ደህና ሁኑ። ለውረድ እህትየዋ እንዳንቺ አይነት ልባም ሴት ማለት ነው። እንዳንቺ አይነት ጠንካራ ሴት፣ ቶሎ መንገዷን የምትቀይስ ሴት ምንም አትሆንም። ጀግና ነሽ፣ ጠንካራ ነሽ። ኢንሻአላህ ብዙ ፈተና አሳልፌያለሁ አልሐምዱሊላህ። ብዙ ፈተና አሳልፌያለሁ። ዛሬ ላይ ያኔ ህይወቴን ያስተማረኝ እንጂ ያኔ ልቤ በጣም ስስ ነው። ያኔ የሰውን ችግር የምረዳ አይነት ልጅ ነኝ። ያኔ አጡ ብዬ እኔ ያለኝን ነገር የምሰጥ ሰው ነኝ። ግን ዞረሽ አንቺ በጎ ነገር ስትይ ከኋላሽ ላንቺ እኔ ሌሰንስ በእኔ ብር አውጣ ብዬ ሳለሁ መንጃ ፈቃድ ሁሉ አውጥቷል። ግን ለምን አወጣህ ብዬ ደግሞ እንትን ማለት የለብኝም። ምክንያቱም ወደፊት የሚሆነ ከሆነ ሙያው ቢማር ቢሰራ ነገ ምን የምጠቀመውን አብሬ እስከሆነ ድረስ ባለቤት እስከሆነ ድረስ ብዬ ማለት ነው። እና አንዳንድ ጊዜ ጥሩ መስራት ለራስ ነው። ጥሩም ስትሰሪ ደግሞ በመጥፎ ነገር ነው ብድርሽ የሚመለስልሽ። እና አልሐምዱሊላህ እኔ እሱ ይሄን ቢያደርገኝም ከፈጣሪ እንደማላጣው አውቃለሁ። የተሻለ ሰው ደግሞ ይሰጥሻል ፈጣሪ። የተሻለ ኢንሻአላህ ጊዜም ወደፊት እየተሻለ እንጂ እየባሰ አይደለም። ዩቲዩብን ከፍቻለሁ። ክፈችው የምትይኝ ልጅ ማሬ ከፍቻለሁ። የኔ ወድ ሂጂ ቼክ አድርገው እና በርቺ ጎበዝ። በጣም ነው የተደሰትንብሽ ባለመበላትሽ፣ በጊዜ ራስሽን በማዳንሽ። የሴቶች ጉዳይ ኮርቶብሻል። እሷ አመሰግናለሁ አብዬ። እሺ እሺ ባሉቻ ጎበዝ። እንደዚህ ቆፍጣና ሴት ደስ ትላለች። አያችሁ ከትዳር በፊት አብረው አንድ ቤት አልኖረችም። ኒካ ብቻ ነው የታሰረው። ስልኩን በመጥለፏ ድፍረቱ ግን እሷ በላከችለት ብር የወንድሟን ሰርግ ሄዶ ክፍለ ሀገር 15 ቀን ተቀምጦ ሌላ ጥብስ አድርጎ ምትት እሷ ብር እሷ በገዛችለት ስልክ ሌላ ሴት ይጀነጅናል። አንተ አባቴ ደፋር ነህ በጣም። ከዛ በእሷ ብር ደግሞ ሲዮስ ያስተማራት ልጅቷን ይጠበሳት አረብ ሀገር ሊልካት እያሰማራ ነው። ጀለሴ ይጠብሳል፣ ኒካ ያስራል፣ አረብ ሀገር ይልካል። በቃ ባሌ ብለው ይልካሉ እነሱ። ቁጭ ብሎ ሊበላ ከዚችም ከዛችም እያስላከ ሊበላ። ከዛ ደግሞ ሶስተኛ ደግሞ ይመለምልና መልምሎ ኒካ ያስርና ከዛ ደግሞ እንደገና ደግሞ ኒካ መቀለጃ አረገው። ተጠንቀቁ ሴቶች፣ ብልጥ ሁኑ በቻላችሁ መጠን። እንዲህ ስማርት መሆንና ራሳችሁን ማዳን አለባችሁ። ጻፉ ሞዴሬተሮች ያስገቧቸዋል። አካውንት ቀየርሽ ወይ? አዎ ማሬ ቀየርኩ እኮ። የት ነው ቤት ጠፍተሽ ነው እስከዛሬ ያልሰማሽው? አቡ ተሻለሽ? ደህና ነኝ የኔ ማር። ለቤት አፍቃሪ የፍቅር ታሪክ ወይንም አስተማሪ ታሪክ ያለው ሰው
ሆይ መላ ሶፊያ ኢንቫይትድ ዩ ኢን ማች ኢቴንት እየፈለግኩ የአሜንን ፎሎ አድርጓት። አሜን የኔ ባካፕ አካውንቴ ነው። ቤተሰብ ፎሎ አድርጉት። ለአደጋ ጊዜ ከፍቼ ያዘጋጀሁት አካውንት ነው። ሆይ መላ ሰላም ሀቡዬ፣ እንዴት ነሽ? ሰላም ማሬ፣ እንዴት ነሽ? አለ ሁሉ ሰላም ይሰማል? አዎ ይሰማል። ከትውውቃችሁ ጀምሪ። ሻንዴል ፎን ላንሳ። ቤተሰብ እንትን አድርጉ፣ ሜምበር ሁኑ። አያችሁ ሜምበሩ ቀነሰ፣ 990 ቀነሰ። ሺ ነበረ ትናንትና፣ እዚህ ይላችኋል። ስለዚህ ያላደሳችሁ ሰዎች አላችሁ። ኤቭሪዴይ ነው ማድረግ ያለባችሁ። ኤቭሪዴይ ከስሜ ጎን ያለው ልብ ቅርጽ በመንካት ሜምበር ሁኑ። የማን ነበር የሚያስተጋባው? እሺ አሁን ትሰማለህ? አዎ ትሰሚያለሽ ማሬ። እሺ እኔ ጋር እኮ እየተቆራረጠ ስለሆነ ብዙ አይሰማም። ኔትወርክሽ ነው መሰለኝማ። እሺ እናቱ ጀምሪማ። ሌላ ሰው አስገቢ። አሜን። ዶክተር ሀቢባን ፎሎ አድርጓት። አቡ ሮጠብኝ። ኮመንታችሁ በጣም ይሮጣል ቤተሰብ። እሺ እንጀምር። ሰላም እሸት፣ እሸት ገብተሻል? እሸት ሶስቴ ጠርቼሽ እነግርሻለሁ። ሀቡዬ አንዴ በእናትሽ 5 ደቂቃ ብቻ እኮ ከ5 ደቂቃ በኋላ ድጋሚ እድልሽን ሞክሪ። እሺ ሌላ ሰው ሀቡ ለማን ድምፅ ነው? ማን ተደፈረ ነው ብለሽ ይጻፍሽ ዋና ሰላም ሮጠብኝ። ቤተሰብ ጊፍት ጋላሪ ሙሉልኝ። ዛሬ ሰኞ ነው፣ አፕዴት ሆኗል። ሌትስ ጎ እንሂድ። ፍላወር አሁን ዲጄ ጃም ፊንገር ሄርቱ ሞልቶልኛል። ምህረት ፍላወሩ ሞልቷለች። ሌትስ ጎ ሮዝ የምትለዋን 6 አንድ ሰው ይሙላልኝ። ሮዝ የምትለዋን ከጊፍት ጋላሪ ላይ ሌትስ ጎ። በጣም መቁረጥ እፈልጋለሁ። ቁጥሩን ልስጥሽ፣ እድልሽ ሞክሪ። ይለቅ አይለቅ አይደል ነው። ቴንኪው ቻቻዬ። ቻቻ ሄርቱን እየሞላችልኝ ነው። ሮዙን አንድ ሰው ቲጂ ሮዙን እየሞላችልኝ ነው። ሁሉንም ስም ጊፍት ታይትሉን እንድትወስዱት አንዳንድ ሰው ኦኬ። ቲጂ ሮዙን ሞላችሁ። ቴንኪው። እሺ ዋትስ ኔክስት? ኦኬ ቻቻ ልቡን ሞላችሁ። ቲጂ ሮዙን ዶናት 3 ዶናት አንድ ሰው 3 ዶናትን ይሙላው። 3 ዶናት ቻቻ 3 ዶናት። ቴንኪው ሶ ማች ረትቢ ናክሲ ትክክል ነኝ ስምሽን? ይላው ይሰማል? ይሰማል? አዎ ማሪ ይሰማል። ሀቡዬ ኮፍያ ሰላም ነው? ውዴ ራስሽ ስጪ። ኮፍያ ዋን ሞር 2 ስለሆነ ሌላ ሰው ከሰጠ አይሞላም። ጊፍት ጋላሪ አይበራም። ግዴታ አንድ የጀመረው ሰው ነው መሆን ያለበት። ካለበለዚያ ሌላ ሰው ከሆነ ደግሞ 3 ነው መስጠት ያለበት ጊፍት ታይትሉ እንዲበራ። 2 ነው የሚጠይቀው። ሀት የሚኒሊ ኮፍያ አረንጓዴ ቡኒ
ዋዳ 21 ኪስ መኒጋን ሻርክ ጋላክሲ ዲጄ ምናምን ይቀርቡ ቴንክ ዩ እሺ እንዴ ልጅቷስ እሺ ታልኩት ግን አምናችሁ ሞክሪ እሺ ካላለቀ ነገ ስለሆነ የሚወጣው ከነገ ወዲያ ስለሆነ የሚወጣው ካላለቀ እድልሽን ሞክሪ እንጂ ቁጥር እሺ እንኪ ቁጥር 0916 67 02 08 ጠይቂ ትኬት ካላለቀ መቁረጥ ፈልጋለሁ በያቸው ዋዴ ቴንኪው ሶ ማች ሴት ወንድ እሺ እንሂድ አፍቃሪ እንደገና እሺ ያዥ አሁን 0916 67 02